ሰላም ጤና ይስጥልኝ እንደምን አምሽታችኋል ክቡራንና ክቡራን ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችን እነሆ ከዚህ ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ ደስ ያብረናችሁ ቆይታ እናደርጋለን። ካፍታ ቆይታ በኋላ መልሰን እንገናኝ። ክቡራንና ክቡራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል። ቀሲስ እንኳን ደህና መጡ። ሳምንት ጥሩ ነበረ? እግዚአብሔር ይመስገን። መልካም እንግዲህ ለዛሬ የመገናኛ ብዙሃን ዳሰሳ መራረጥናቸው የተወሰኑ ርዕሰ ጉዳዮችን ለተመልካቾቻችን የምናደርስ ነው የሚሆነው። ለማስተዋወቅ ያክል እንግዲህ ሰሞነኛ ከሆኑ አጀንዳዎች በርግጥ በተደጋጋሚ ስናነሳም ቆይተናል። ለዚህ የወላይታ ዞን ጉዳይ ከዚህ ከኦርቶዶክስ ቤተክርስቲያን ጋር የተያዙ በተለይ ከይዞታ ጋር የተያዙ ጉዳዮች በተደጋጋሚ ስናነሳ ቆይተናል። እንግዲህ ሰሞነኛ ከሆነው አጀንዳ ደግሞ አንደኛው በዚሁ በወላይታ ዞን አረካ ከተማ የሚገኘው መካነ ሕይወት አቡነ ገብረ መንፈስ ቅዱስ ገዳም የይዞታ ጉዳይ ነው። እሱን በጥልቀት የምንመለከት ነው የሚሆነው። እንግዲህ ሰልፍም ጭምር ተወጥቷል በጉዳዩ ላይ። የተለያዩ ሚዲያዎች ጉዳዮቹን እንግዲህ በተለያየ መልኩ እያነሱት ነው። እሱን የምንመለከት ነው የሚሆነው በዝርዝር። ከዛ በማስከተል ወደ ምዕራብ ጎንደር ሀገረ ስብከት ነው የምንሄደው። እንግዲህ የምዕራብ ጎንደር ሀገረ ስብከት አንድ ደብዳቤ ይፋ አድርጓል ከአሳለፍነው ሳምንት ጀምሮ ማለት ነው። ምናልባት እንግዲህ ከዚህ ከበርሜል ጊዮርጊስ ጋር ተያይዞ የተለያዩ ጉዳዮች ሲነሱ ቆይቷል። በተለይ በአካባቢ በሚደረጉ ጉዞዎች ማለት ነው። ከሱ ጋር ተያይዞ እንግዲህ ሀገረ ስብከቱ እግድ ጥሎ ነበረ ጉዞዎች እንዳይዘጋጁና ለተወሰነ ጊዜ ጸበል ቦታው ላይ ያሉ ነገሮች እንዲስተካከሉ የሚልና እሱ እንዲቀጥል አድርጓል። ለምንድን ነው ይሄን ማድረግ የተፈለገው? ያለው ስፍራው ላይ ያለው ነገርስ ምንድነው የሚለውን ጉዳይ የምንመለከት ይሆናል። በስተመጨረሻም እንግዲህ በሐማስና በእስራኤል መካከል እየተደረገ ያለ ጦርነት አለ። የበርካቶችን ህይወት እየቀጠፈ ነው። በርካታ አብያተ ክርስቲያናት መስጊዶች እየፈረሱ ነው። እንግዲህ ብዙዎችን እየነጠቀን ነው ያለው። ከሱ ጋር ተያይዞ ደግሞ ብዙ ታሪካዊና እንግዲህ በሀገሪቱ የሚታወቁ በቤተ ክርስቲያን ደረጃ የሚታወቁ ቅርሶችንም እያወደመን ያለውና ምን አይነት ክስተት ተከስቶ ነበረ? እሱንም ጉዳይ በስተመጨረሻ የምናነሳ ነው የሚሆነው። የመጀመሪያው ወደምናደርገው ጉዳይ እንግባ አይደል ቀሲስ? መልካም ቀሲስ እንግዲህ ቀዳሚ ወደምናደርገው ጉዳይ ነው የምንገባው። ያው ቀዳሚ የምናደርገው ጉዳይ ቀደም ሲል በመግቢያ እንዳነሳውትኝ ወደ ወላይታ ዞን ነው እንግዲህ የምንሄደው ማለት ነው። በዚህ በወላይታ ዞን እንግዲህ የተለያዩ ጉዳዮች እየተከሰቱ ለተመልካቾቻችን ስናደርስ መቆየታችን የሚታወስ ነው። በተመሳሳይ በተለይ ከዚህ ከይዞታ ጋር ተያይዞ ነው እንግዲህ ጉዳዮች የሚነሱት። ብዙ ነገሮችን ስንል ቆይተናል ከዚህ በፊት። ብዙ ይዞታዎች ከቤተ ክርስቲያን ተቀምጠው መልሰው ደግሞ ለቤተ ክርስቲያን የተሰጡ አሉ። የፍርድ ሂደት ላይ ያሉ አሉ። ምላሽ ያጣንባቸው ደግሞ ይዞታዎች አሉ። አሁን ላይ እንግዲህ የተነሳው ጉዳይ ደግሞ በተለይ ውሳኔ የተሰጠበት ጉዳይ ነው። ይሄ ውሳኔ ብዙዎች ኦርቶዶክሳውያን ዘንድ ቅሬታን ፈጥሯል። በዛ ከተማ የሚገኙ ነዋሪዎችን ብቻም ሳይሆን በመላው ዓለም የሚገኙ ኦርቶዶክሳውያን ቅሬታቸውን በተለያየ መልኩ እየገለጹ ነው የሚገኙትና ምናልባት እንግዲህ ስሙን ለማስታወስ ያክል የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ገዳም የይዞታ ጉዳይ ነው እያነሳና ያለ ነው። እንደሚታወቀው ይሄ ይዞታ ማለት ነው ከ1952 ዓመተ ምህረት ጀምሮ ለዚህ ገዳም እንግዲህ ይህንን ስፍራ እንግዲህ ከአውራጃው ገዢ ደጃዝማች ወልደ ሰማያት ገብረ ወልድ አማካኝነት ነው የተሰጠው በ1952 ማለት ነው። ለዚህ እንግዲህ በቂ የሆነ ማስረጃ የሰነድ ማስረጃም የሰው ማስረጃም ገዳሙ አለው። ምናልባት እንግዲህ ገዳሙ ላይ ምንድነው የተፈጠረው ችግር የሚለው ነገር ነው መመልከት ያለብን ብዬ ማስበው ቀሲስ። በተለይ ከዚህ ከ1960ዎቹ ጀምሮ እንግዲህ አሁንም ድረስ ያለ ነገር ነው። በተለይ ወደ ገጠሪቱ የሚገኙ አብያተ ክርስቲያናት ገዳማት አገልጋዮችን ደሞዝ የመክፈል አቅም ስለማይኖራቸው እነዚህን አገልጋዮች ካለው ቦታ ላይ እያረሱ እንዲኖሩ ቤተሰቦቻቸውን እንዲያኖሩና ቤተ ክርስቲያኒቱን እንዲያገለግሉ ያደርጋሉ። ይሄ ልማድ እንግዲህ በሰፊው የተለያዩ ገዳማትና አድባራት ላይ በሰፊው የተለመደ ጉዳይ ነው። ምናልባት እዚህ እንግዲህ ገዳም ላይ ይሄ ጉዳይ ነበረ። በተለይ ገዳሙን ወደ 8 የሚደርሱ አባቶች ሲመሩት ቆይተዋል። እንግዲህ ከነዛ ውስጥ 6ቱ እንግዲህ በህይወት የሉም ማለት ነው። እንግዲህ ካህናት አባቶች ያው ሲያገለግሉ እዛው በእርሻ እንዲተዳደሩ መኖሪያቸውን እዛ እንዲያደርጉ ሲደረግ ቆይቷል ማለት ነው ላለፉት ጊዜያቶች። ከዛ በኋላም እንግዲህ ያው ወደ 6 የሚደርሱት ህይወት እንግዲህ ይገታቸዋሉ ማለት ነው። የነሱ እንግዲህ ልጆች ደግሞ ጥያቄ አሁን ማንሳት ጀመሩ። እዛ ቦታ ላይ ሲኖሩ ነበረ። ስለዚህ የአባቶቻችን ንብረት ነው የሚል ጉዳይ ዘወጡ። እነዚህ ሰዎች ግን ምንድነው ሰነድ የሚባል ነገር የላቸውም። ቤተክርስቲያኗ ደግሞ ላለፉት ጊዜያቶች በእጇ ያሉ ሰነዶችን አቅርባለች ማለት ነው። እነዛ ሰነዶች ቢቀርቡም ግን የፍርድ ሂደቱን ሲከታተሉ የነበረው ከፍተኛ ፍርድ ቤት ዳኛው
እነዛን ሰነዶች ቼክ ከማድረግ ይልቅ የሰዎቹን ቅሬታ ተቀብሎ ወደ 50,000 ካሬ ቦታ ለነዚህ ሰዎች ውሳኔ ወስኖላቸዋል ማለት ነው እንዲሰጣቸው። ስለዚህ ይሄ ቅሬታ አስነስቷል። እንግዲህ እንደሚታወቀው የፍርድ ሂደት ራሱ ዳኝነቱ ለህግ ባለሙያዎች የምንተው ጉዳይ ቢሆንም በተለይ ከዚህ ከሃይማኖታዊ ጉዳዮች ጋር ተያይዞ የሚነሱ ነገሮች ወላይታ ላይ እጅግ በጣም ሚዛናዊነት የጎደላቸው ስራዎች ሲሰሩ በተደጋጋሚ ስንመለከት ቆይተናል። ቅሬታዎችንም ስናቀርብ ቆይተናል። እንደዚህ አይነት ልምዶች አሉ። በርግጥ ቤተክርስቲያናችንም አሁን ላይም እንደዚህ አይነት ስርዓቶች ስላሉ እንደዚህ አይነት ልምዶች ስላሉ የመኖር ልምድ ማለት ነው ካህናት በተለይ ወደ ገጠር አካባቢ ያሉ ብቻም ሳይሆኑ እዚህ ከተማ ውስጥም ምናልባት ካስታወሱ ቀሲስ ሳሊተ ምሕረት ተመሳሳይነት ኬዝ ነው ተፈጥሮ የነበረውና ምናልባት እንግዲህ ካህናት አባቶቻችን እንዲያገለግሉ ቤተክርስቲያን ደሞዝ መክፈል ሳትችል ስቀር ስፍራዋን ትሰጣለች ለመኖሪያ እንደዚሁም ደግሞ የዕለት ጉርሳቸውን እያሳረሱ እንዲኖሩ ማለት ነው። ምናልባት አሁን እየመጣ ያለው ጦስ ደግሞ አለ። ከዚህ ከቦታ ውድነት ጋር ተያይዞ ይመስለኛል ቦታዎችን የመቀራመት ነገር እናያለን። ደብረ ሊባኖስ ገዳም በተመሳሳይ ፍርድ ቤት ከብዙ ካህናት አባቶች ጋር ፍርድ ቤት የሚመላለስበት ሁኔታ ነው ያለው። ብዙዎች እዛ ሲኖሩ የነበሩ እንግዲህ የወለዱና በትዳር ዓለም ውስጥ ሲኖሩ የነበሩ በተለይ በህይወት የሌሉ ሲሆኑ ደግሞ ልጆቻቸው ነው ጉዳዮቹን እያያዙ ይወጡ የአባቶቻችን ንብረት ነው የሚል ጥያቄዎችን እየጠየቁ ያሉት ማለት ነው። ምናልባት ይሄ ገዳም ትልቅ ኤክስፒሪየንስ ነበረው። ቀሲስ ተመልክተውት ከሆነ ሰነድ አዘጋጅቶ ነበር ቃል መግቢያ ሰነድ ማለት ነውና በጽሁፍ ነው ያ ሰነድ የተፈራረሙት። እንግዲህ ገዳሙን በልማት ስራውን እየሰሩ እንዲኖሩ ነው ተዋውለው። እንግዲህ ያን ሁላ ውል ነው ገዳሙ ያቀረበው። እኔ ፍርድ ቤት እሱን ውል እንዴት እንዳላየው አላቅም፣ የቀረቡ ሰነዶችን እንዴት እንዳላረጋገጥ አላቅም። ዞሮ ግን ምንድነው ዋና ጉዳያችን ቀሲስ አሁን ላይ ያሉ አብያተ ክርስቲያናትስ ምንድነው መተዳደሪያ ደንባቸው መሆን መቻል ያለባቸው? ካህናት አባቶቻችንን ማስጠጋት ግዴታ ነው። ባሳለፍነው ጊዜ እንደውም ካስታወሱ ቀሲስ ከዚህ ከኮሪደር ልማት ጋር ተያይዞ የመኖሪያ አካባቢያቸው ስለሚፈርስ ካህናት አጥቢዎች ባዶ እየሆኑ ነው። ስለዚህ እነዚህ አባቶች እዚህ አጥቢያ ላይ መጥተው ለማገልገል በጣም ስለሚቸገሩ ምናልባት አጥቢያዎች ምናልባት ቦታ ካላቸው ካህናትን መኖሪያ ቢያበጁላቸው ይያልን ነበርና እንደዚህ አይነት ጦስም ይዞ ይመጣልና ይሄ የራሱ መተዳደሪያ ደንብ ሊበጅለት የሚገባ ጉዳይ ነው ብዬ ነው ማስበው። እያመጣው ያለው ኬዝ በጣም ውስብስብ የሆነ ነው። በየፍርድ ቤቱ እንደዚህ አይነት ኬዞች አሉ። ይሄንን እንደው ለምሳሌ እንዲሆነና አመጣን እንጂ በተለይ ደግሞ ሰሞነኛ አጀንዳ ሆኖ በጣም ብዙዎቹን ቅር ስላሰኘ ማለት ነው። ያው በፍርድ ሂደቶች እየተወሰኑ ለቤተክርስቲያን የሚመለሱ ይዞታዎች እንዳሉ ሆኖ ግን በካህናት ዘንድ ሲኖሩባቸው የነበሩ ቤቶች ቤተክርስቲያንን ፍርድ ቤት ለማቆም እየዳረጓት ስለሆነ ጥንቃቄ ማድረግ መቻልን ያለብን ብዬ ነው ማስበው። እንዳጠቃላይ ግን ይሄ ውሳኔ ተወስኗል። እንግዲህ ያው ቅሬታዎች በተለያየ መልኩ እያሰሙ ነው ያሉት። ይሄ የተጀመረው ጉዳይ ግን እልባት እስኪያገኝ ድረስ ከጠቅላይ ቤተ ክህነት ጀምሮ የሚመለከታቸው አካላት ትኩረት ቢሰጡት ነው የምንለው። ቀሲስ የሚጨምሩት ነገር ካለ ቢጨምሩ ሰፋ ያለ ነገር አነሳውኝ። መልካም ጥሩ አድርገሃል። ከዚህ ከ1960ዎቹ አጋማሽ በኋላ የመጡ አባቶች ናቸው እንግዲህ አንድ መርጌታም ጨምሮ የአገልግሎት ለማገልገል መጥተው ከዛ በኋላ ገዳሙ ጥሩ ንቃት ነበረው ማለት ነው። እንግዲህ ከአስተዳደር አንፃር ምክንያቱም ውል አስፈርሟል፣ ማስረጃ ነበረው፣ ጋር ማስረጃ ነበረው እስከሚያህል ጊዜ በየትኛው መንገድ እንደሚቆዩ ያስቀመጠበት መንገድ ስለነበረ አሁን ለመከራከር ብዙ የሚያህል የሚያስቸግር ጉዳይ ሆኖ አልቀረበም። እኔ ምናልባት አንድ ሶስት ብናነሳ ጥሩ ነው ብዬ አስባለሁ። ለምን ካልከኝ አራያነት ስላለው በተለይ ሞያ አባይነሽ የሚባሉ ቀደም ባለ ጊዜ ላይ የመርጌታ ሳህሉ ባለቤት የነበሩት ቀድሞ የነበረው ትክክለኛ የሆነ ጉዳይ እንደ ምስክር አድርገው ቀርቧል። ማለት እዛ ገዳም አካባቢ ላይ ከነበሩ አገልጋዮች መካከል አንዱ ባለቤት ናቸው። ስለዚህ እሳቸው ምንድን ያሉት ወደ ገዳሙ መጣ ነው የተጠጋ ነው ለማገልገል ነው እንጂ የገዳሙ ይዞታ ለመቋደስ አይደለም የሚል ጉዳይ አቅርበው ተስማምተው ውል ጭምር ፈርሟል። እና ይሄ ጉዳዩ ደግሞ በትክክል የቀረበበት መንገድ የሚደግፍ አካል ጭምር እንዳለ ደግሞ ታስባለህና ይሄ ልክ ያልሆነ የሚያሳፍር ጉዳይም ጭምር ይመስለኛል። እኔ ለምን ካልከኝ ከቅርብ ጊዜ ዓመታት ወደዚህ ምናስተውለው ጉዳይ አለ። በተለይ በምእመናን ጠባይ ላይ የማይታይ ነበር፣ በአንዳንድ አገልጋዮች ላይ መታየት ያልነበረበት ጉዳይ እየታየ የመጣ ነገር የቤተክርስቲያን ቦታ የቤተክርስቲያን ይዞታን የመቀራመት የመውሰድ መንገድ ታያለና ይሄ ሊነወር የሚገባ ጉዳይ ነው ብዬ ነው ማስበው። ምክንያቱም
ከቅጽር ጋር የሚያዙ ወደ ቤተክርስቲያን አካባቢ ላይ የሚጠጉ ጉዳዮችን ሰው የተጠጋ ሲመጣ የቤተክርስቲያን የሆነ ሀብት የመውሰድ የመዝረፍን ብንለው ጥሩ ነው። በነገር ላይ ጉዳዩ የዳቦ ስም ባይሰጠው ጥሩ ነው። እያየለ ሲመጣ ነገ ነዋያትን ላለመውሰድ ወይም ደግሞ ነዋያትን ላለመሸጥ ምንም የሚቀመጥ ዋስትና የለም እና ይሄ መታረም ያለበት ሌሎችም ጭምር አሳሳቢ ሆኖ መቅረብ ያለበት ጉዳይ ነው ብዬ አስባለሁኝ። በተለይ የሚገርምህ እንደ ስጋት አድርገን የምናቀርበው እኛ ምንድነው ወላይታ ላይ አሁን በዚህ መንገድ ጉዳይ በተለይ አቅጣጫ ይምጣ እንጂ አዲስ አበባ ላይ በሰፊ ያለ ጉዳይ ነው። ሳይንተ ምህረት ረጅም ጊዜ ሲያከራክር የነበረ ውጤት የተገኘበት ግን አሁንም ደግሞ የሚቀረው ማለት ነው። አብዛኛው በነገር ላይ የቤተክርስቲያኒቷ ቦታ የነበረ ነው። ግለሰቦችም ከካህናት በኩልም እንደዚህ እያሉ ቦታው እንደዛው ተከፋፍሎ የቀረው ማለት ነው እና በእርግጥ ለመመለስ የተሞከረ ጉዳይ ያለው ግን ቀሪ ደግሞ ብዙ ሰፊ ነገር ደግሞ አለው። እዛ ውስጥ ላይ የተፈጠሩ አለመግባባቶች አሉ፣ ግጭቶች አሉ። ብዙ ጉዳይ ነው እዛን ጊዜ ላይ የተፈጠረው እና እንደ አይነት ጉዳዮችን ጭምር ያመጣል በነገር ላይ እና ወደ ቤተክርስቲያን የሚጠጉ ቦታ ያላቸው ምእመናን የቤተክርስቲያን ቦታ ከመውሰድ ባለፈ በየዋህነትም በተለያየ መንገድ ለሌሎች ቤተ እምነቶችም ጭምር ቤታቸው የመሸጥ የማከራየት ልምድም ያለው ጉዳይ ነው። ይሄ ደቡብ ላይ ብዙ ጊዜ በአይናችንም ጭምር የተመለከትነው ጉዳይ ስለሆነ የሚካድ ጉዳይ አይደለም፣ ይሄ ሀቅ ነው ማለት ነው እና ከዚህ ደግሞ ያለፈው ጉዳይ ሄዶ የቤተክርስቲያኒቷን ሀብት የገዳማትን ሀብት መሬት መውሰድ ደግሞ ይሄ በአዋጅ በቃ ማለት ይሄ ሊነወር የሚገባ ጉዳይ እንደሆነ አጽንኦት ሰጥተን ማለፍ ያለበት ነገር ይመስለኛል። ከዛ ውጭ ግን በተለይ በዚህ በፍርድ ቤት ክርክር ላይ አይተው ከሆነ ብዙ ጊዜ እዛ ውስጥ ያሉ የቤተክርስቲያኒቷን አጠቃላይ ሁኔታን በጥሩ ነገር የማይመለከቱ የጥላቻ መንፈስ ያለባቸው የህግ ባለሙያዎች ያጋጥማሉ በየጊዜው። ያው እኔም ብዙ ጊዜ ስለሰማው ስላየሁ ማለት ነው እና ይሄ ሲሆን የክርክሩ ሂደቱ እንዲራዘም እንዲጓተት እንዲያሰለች የማድረግ ጉዳይ አለ። 20-30 ዓመት የመጡ ጉዳዮች እኮ አሉ በእኛ ቤተክርስቲያን ላይ እስካሁን ድረስ እልባት ያልተሰጣቸው አይደለ ምንም ጉዳይ ያልተበላቸው ማለት ነው እና ልክ እንደዛ እንዲራዘም የሚደረግበት መንገድ አለ። ይሄ እንዳይሆን ሀገረ ስብከቱ በትክክል አጽንኦት ሰጥቶ ነው መስራት ያለበት። ማለት አመልክተናል ብለምተው ጉዳይ የለም። አንዳንድ ጊዜ እንዲያውም ተጨማሪ መረጃ ለማግኘት አንዳንድ ባለሙያዎች ስትደውል የሚያጋጥም ጉዳይ አለ ብዙ ጊዜ ስለምናወራው ያው ነግረናቸዋል ነው የሚሉዋል ብዙ ጊዜ እንደዛ ነው። ግን በመንገድ ብቻ የሚቆም ጉዳይ አይደለም አይደለ ጉዳዩ ያለበትን ደረጃ በትክክል መቆጣጠር ማየት እስከ ጥግ ድረስ ማድረስ የመፍትሄ መንገድ እስኪመጣ ድረስ መድከም ያስፈልጋል እና ይሄ በሀገረ ስብከት ብቻ መቆም ያለበት ጉዳይ አይደለም። አንደኛ የክልሉ መንግስት አለ፣ የክልሉ መንግስት መጠየቅም አለበት። ይሄ በጣም ከሌብነት ስለሆነ ማለት ነው አይደለ ህጋዊ የሆነ የቤተክርስቲያኒቷን መሬት ግለሰቦች የሚቀራሙበት መንገድ በፍጹም መፈጠርም የለበትም። ለምሳሌ አንድ ቦታ ይሄ ሆነ ማለት ቀጣይ ጊዜ ያሉ ገዳማትና አድባራት መሆናቸው ማይቀር ጉዳይ ነው። ለምን ካልከኝ በገዳማትና በአብያተ ክርስቲያናት መካከል ላይ ያለ አጠቃላይ የሚያገለግሉ አገልጋዮች ለማገልገል እንዲመቻቸው ድካም ከባድ ስለሆነ እዛው ቤቶቻቸው እዛው አካባቢ እንዲሆን ቤተክርስቲያን ብዙ ጊዜ ለተወሰነ ጊዜያትን መሬት ሰታዛው ያገለገሉ እዛው እንዲያርፉ የመስጠት ልምምጥ ያንን ወደ ህጋዊ ይዞታ ማምጣት ይሄ ህጋዊ ሳይሆን ወይም ደግሞ ወደ ራሳቸው የማምጣት ልምምድ አላቸው እና ይሄ እንዳይሆን ለሌሎች አብያተ ክርስቲያናትም ጭምር ክፉ ልምምድ እንዳይሆን የክልሉ መንግስት በደንብ አድርጎ መጠየቅ ያስፈልጋል። ያ ብቻ በቂ አይደለም፣ ወደ ቋሚ ሲኖዶስ ጉዳዩ ማምጣት ያስፈልጋል። እንደ ሀገረ ስብከት ግን ዝም ብሎ በአጥቢያ ቤተክርስቲያን ወይም ደግሞ በወረዳ ቤተ ክህነት ብቻ ታይቶ መታለፍ ያለበት ብዬ አላስበትም። ከዛ ውጭ ግን ቅድም ስታስታውስ እንደነበረ በዛ አጋጣሚ በ1952 ዓመተ ምህረት ላይ በጊዜው የአውራጃው ገዥ የነበሩት ደጃዝማች ወልደ ሰማያት እንግዲህ በኢትዮጵያ የንግስና ስርዓት ላይ የመጨረሻ ደጃዝማች ናቸው። ታውቃለህ ነው በጣም ለቤተክርስቲያናችን ትልቅ አበርክቶ ያበረከቱ በተለይ ደቡብ አካባቢ ላይ ብዙ ከተሞችን ፕላናቸው በደንብ አድርገው ያዘጋጁ እና ሐዋሳም ጨምሮ ሌሎች ማለት ነው። ያ ብቻ አይደለም፣ ለብዙ አብያተ ክርስቲያናትም የብራና ጽሁፎችም ጭምር ያበረከቱ ትልቅ ሰው ናቸውና በዚህ አጋጣሚ መታወስ አለባቸው ብዬ ነው። ስለዚህ ያለው ጉዳይ እልባት እንዲያገኝ እስከ ጥግ ድረስ መሄድ ያስፈልጋል ብዬ ነው የማስበው። ይሄ ጉዳይ ግን አሁን እኛ ባለንበት የካ ሚካኤል አካባቢ ላይ ብትመለከት አብዛኛው አካባቢ ላይ የነበረ ቦታ የቤተክርስቲያን ቦታ ነው። ለረጅም ጊዜ ሲያከራክር የነበረ ያንን አሁን በጥልቀት አጽንኦት ሰጥቶ የሚሟገት የሚከራከር አካል ስላልነበረ በቃ እንዲሁ ነው መናፈሻ ሆኖ የቀረው ማለት ነው። ያ ብቻ አይደለም፣ ከዚያም አጠቃላይ ሰፊ ያለ ቦታ ሁሉ ለግለሰቦች ነው የቀረው እና ይሄ እንዳይሆን አጽንኦት ሰጥቶ መከራከር እስከ ጥግ ድረስ መሄድ የሚያስፈልግ ጉዳይ ነው የሚል ሐሳብ ለማንሳት ነው። በቂ ነው።
መልካም ቀሲስ እንግዲህ ያው በተለይም ደግሞ በማህበራዊ የትስስር ገጾች ጉዳዩ በጣም እየገዘፈ መጥቷል። ቅሬታዎች እየተነሱ ነው። በየአብያተ ክርስቲያናቱ እንግዲህ ሰልፍም ጭምር ምእመናን እየወጡ ነው። ስለዚህ ምእመናን ምንድነው ቅሬታቸው ብሎ ከተማ አስተዳደሩም ጎራ ብሎ ማዳመጥ መቻል አለበት። የፍርድ ሂደቱን መፈተሽ አለበት ማለት ነው የምንችለው። በዚህ አጋጣሚ ወደ ቀጣይ አጀንዳችን እንግባለን። ቀሲስ ጥሩ እንግዲህ ያው ቀደም ሲል በመግቢያችን ላይ አንስተናል። እንግዲህ በምዕራብ ጎንደር ሀገረ ስብከት ስር ቋራ ወረዳ ቤተ ክህነት ስር ነው የሚገኘው በርሜል ቅዱስ ጊዮርጊስ ማለት ነው። እንግዲህ በብዙዎች ዘንድ ያው ይታወቃል በርሜል ቅዱስ ጊዮርጊስ ማለት ነው። ቀደም ሲል ሀገረ ስብከቱ እንግዲህ የተለያዩ የልማት ስራዎችን ለመስራት በሚል ከየካቲት 13 እስከ መጋቢት 19 ቀን ቦታው ላይ እግድ አውጥቶ ነበረ። ከሱ ጋር ተያይዞ የተለያዩ ስራዎችን ሲሰራ መቆየቱ ይታወቃል። በድጋሚ እንግዲህ አሁን መጋቢት 29 ቀን 2017 ዓ.ም ድጋሚ ጉዳዩ ላልተወሰነ ጊዜ እንደተራዘመ መግለጫ ሰጥቷል ማለት ነው። እንግዲህ ይሄ የሚሆነው ቀሲስ ምናልባት እንደው እዛ ከመድረሳችን በፊት አሁን ላይ በርካታ ቁጥር ያላቸው ምእመናን የሚገኙበት የጸበል ስፍራዎችን መመልከት መፈተሽ የሚያስፈልግ ይመስለኛል። የጉዳዩ የዚህ የቋራ በርሜል ጊዮርጊስ ብቻም አይደለም። አሁን ላይ የሰማናቸው ያሉ ሰሚነሽ ሊባሉ ይችላሉ፣ ስውሯ ማርያም ሊባል ይችላል። በርካታ ምእመን በየቀኑ ወደዚህ አካባቢ ላይ ይጓዛል። እንግዲህ ምእመናን ከመጓዛቸው በተጨማሪ ደግሞ ለሱባኤ ቀን የሚቆዩበት አጋጣሚዎች ነው ያለው። ስለዚህ አስፈላጊው የሆነ የማረፊያ ስፍራዎች መዘጋጀት አለባቸው፣ መጸዳጃዎች መዘጋጀት አለባቸው። ምናልባት እንግዲህ በርሜል ጊዮርጊስ የተከሰተ አንድ ጉዳይ እንዳለ ነው መረጃዎች የሚጠቁሙት። ወረሽኝ ተከስቶ ነበረ ስፍራው ላይ። ከዛ በኋላ ግን አስፈላጊው የንጽህና መጠበቂያ ስፍራ እስኪሰራ ድረስ ለተወሰነ ጊዜ አገልግሎቱ እንዲቋረጥ የሚል ነው። በዛ በመሃል ግን ጉዞዎች እየተደረጉ ነበረ። እሱም ልክ አይደለም ሲል ሀገረ ስብከቱ በተለያየ ጊዜ ይህን ጉዞ ለሚያዘጋጁ አካላት ጉዳዩን ሲያስረዳ ቆይቷል። ምናልባት እንግዲህ የልማት ስራዎች እየተሰሩ ነው። አዎ እሱ አስፈላጊ ነው። እዛ ገዳም ላይ ብቻ አይደለም። ቀደም ሲል እንዳነሳውትኝ እነዚህ ወረሽኞች በተለይ ብዙ ጊዜ እንደ ኢትዮጵያም ወረሽኞች ሲነሱ መነሻቸው እነዚህ ጸበል ስፍራዎች ገዳማትና አድባራት እንደሆኑ በተለያየ ጊዜ የመንግስት የጤና ቢሮ መግለጫዎችን ሲያወጣ እንመለከታለንና ምናልባት እሱ ተያይዞ የመጣው ነገር ቀደም ሲል እንዳነሳውትኝ የመጸዳጃ ቤት ችግር በየጸበል ስፍራው የሚታይ ጉዳይ ነው። ቀሲስ የማረፊያ ስፍራ እንግዲህ በየአካባቢው ላይ ያለ በየገዳሙ ያለ ጥያቄ ነው። ምናልባት ማህበራት የጉዞ ማህበራት ጉዟቸውን ማዘጋጀት ከጀመሩበት ጊዜ ጀምሮ የተወሰኑ ማረፊያዎችን ያዘጋጃሉ። እነዛ የሚያዘጋጇቸው ማረፊያ ስፍራዎች ደግሞ ማህበራቱ እንደ ግል ይዞታ በመውሰድ የራሳቸውን ይዟቸው የሚሄዱ ተጓዦች ብቻ እንዲጠቀሙባቸው ነው የሚያደርጉት። እነሱ ከሌሉ ኢቭን አመቱን ሙሉ ተዘግተው የሚቀመጡ አዳራሾችም ጭምር በየገዳማትና አድባራት ስንጓዝ የምናየው ነገር ነው። የአመት የንግስ በዓል ሲኖር እንደዚሁም ደግሞ አሁን እንደ በርሜልን ጨምሮ እነሱ ማህበራቱ ጉዞ ሲያዘጋጁ የሚከፍቷቸው አዳራሾች ሌሎችን ቀናቶች ግን የሚሄደው ምእመን እዛ ጸበል ስፍራ ላይ የሚሄደው ምእመን ማለት ነው በተለያየ መልኩ ማረፊያ አዘጋጅቶ ሲያድር እዛ ስፍራ ላይ እናያለን። በየሜዳው በርካቶች ሲያድሩ እናያለን ማለት ነው። የመጸዳጃ ስፍራው እንደዚሁ በጣም አሳሳቢ ነው። ትልልቅ የምንላቸው ነጻ አድቃኔም ስንሄድ በጣም አስቸጋሪው ነገር አሁንም ደጋግመን የምናነሳው የመጸዳጃ ጉዳይ ነው። እሱ ደግሞ ለተለያዩ የተላላፊ በሽታዎች ምእመናንን ይዳርጋል። ይሄ ምንም ጥያቄ የለውምና የበርሜል ጊዮርጊስ እንግዲህ ተመሳሳይ አይነት ነገር ነው የተከሰተበት። ከዛ በኋላ አሁን ቢያንስ እሱ ቀዝቀዝ ብሏል የሚል ከጤና ቢሮ ጋር ተነጋግረው ጉዳዩ ተቀዛቅዟል ተብሎ ነበረ ወይ ደግሞ ይሄ ወረሽኝ አሁን ጥሩ ላይ ነው ያለው ወረሽኙን መቋቋም የምንችልበት አቅም ላይ ነው ያለነው የሚል ነገር ሲነገራቸው ሀገረ ስብከቱ ቀጣይ የልማት ስራዎች ግን በዚሁ አጋጣሚ መሰራት አለባቸው ወደሚል ነገር ተገባና ምናልባት ከዛ በኋላም እንግዲህ የተካሄዱ ጉዞዎች ላይ ደግሞ የጤና ጥበቃ እንዳወጣው መረጃ ከሆነ ወረሽኙ አሁን ሙሉ ለሙሉ አልጠፋምና ስለዚህ ሀገረ ስብከቱ ስላሳሰበው ጸበልተኞች እኛ ጊዜ ሰተን እስክንነግራችሁ ድረስ ወደዚህ ስፍራ ባትመጡ የሚል መግለጫና ትእዛዝ ነው እንግዲህ ያስተላልፈው ማለት ነው። ይህን ትእዛዝ ደግሞ ተቀብለን ማስተናገድ ይገባናል። በስፍራው ላይ የጉዞ ማህበራት አለን፣ ጉዞ ያዘጋጀን የምንወስድ እሱ ላይም ጥንቃቄ ማድረግ መቻል አለብን። እንደዚሁም ደግሞ በግል ተነስተን ወደዛ የምንሄድ ሰዎች ጥንቃቄ እንድናደርግና የሀገረ ስብከቱ አባቶች የሚሉንን ነገር እንድንከተልና እንድንሰማ ነው ይሄንን ጉዳይ ያመጣ ነው ማለት ነው። ቀሲስ እንዳጠቃላይ ግን ቀደም ሲል በመግቢያ ላይ ሳነሳውም ስለነበረ በተለይ ገዳማትና አድባራት ላይ ያሉ የአገልግሎት አሰጣጦች ከዚህ ከንጽህና መጠበቅ ጋር ተያይዞ ሊሆን ይችላል፣ ከማረፊያ ስፍራ ጋር ተያይዞ ሊሆን ይችላል የሚነሱ ብዙ ጉዳዮች አሉ። በተለይ አሁን ላይ 200 እና 300 መኪና በአንድ ቀን ገብቶ የሚያድርባቸው ገዳማትና አድባራት እንግዲህ እየመጡ ነው፣ የጸበል ስፍራዎች እየመጡ ነው እና ከሱ ጋር ተያይዞ ምን አይነት ጥንቃቄ ነው ሊያደርጉ የሚገባቸው?
እሺ የዚህ የምዕራብ ጎንደር ሀገረ ስብከት ባወጣው ደብዳቤ ከተያይዞ ብዙ ሐሳብ ሲሰጥበት ነበር። አንተም ስታየው ስለነበረ ብዬ ነው። በተለይ ደግሞ ጉዞ ያዘጋጁ የነበሩ ማህበራት ጉዳዩ እና የጉዞ ማህበራት ጉዳዩ በአፋጣኝ እልባት ተሰጥቶበት አገልግሎት እንዲቀጥል የሚደረግበት መንገድ እንዲኖር በተወሰነ መንገድ ሐሳብ ከሀገረ ስብከት ጋር ሲለዋወጡ መልእክት እኔም አይቼ ነበርኩና ከዛ የተነሳ ጉዳዩ ከዚህ ከየካቲት 13 እስከ 19 ድረስ ያለው የሚጎሉ ጉዳዮች ታርሞ ተስተካክሎ ከዛ በኋላ አገልግሎት እንዲቀጥል ነበር ሐሳቡ። ሲታይ በኋላ ግን በቂ የሆነ በጊዜ የተገደበበትን የሚያስፈልገው ዓላማ ሳይሟላ ቀርቶ ሀገረ ስብከቱ እንዲራዘም አድርጎታል ማለት ነው። አጋጣሚ ሆኖ ትናንት ሚያዝያ 2 እና 3 ከ11 ሰዓት ጀምሮ የገቢ ማሰባሰቢያ መርሃ ግብር ዘግቶ ነበር ሀገረ ስብከቱ ከጥቂት የጉዞ ማህበራት ጋር በመሆን ማለት ነው። እና የሀገረ ስብከቱ ሊቀ ጳጳስ ባሉበት ላይ አጠቃላይ በገዳሙ ያለው ችግር የሚቀረፍ በዘለቄታዊነት በሚቀረፍበት መንገድ እንዲኖር ገቢ ማሰባሰቢያ መርሃ ግብር ሲደረግ ነበር። ጥሩ ነው። ያንን ለውጤት መብቃት አለበት ብለን እናስባለን። በእኔ በተጻፈው ደብዳቤና በብፁዕ አባታችን አቡነ ሰላማ የሀገረ ስብከቱ ሊቀ ጳጳስ ባቀረባቸው ሐሳቦች ላይ ትንሽ ጉዳይ ባነሳ ጥሩ ነው። እንደ በደብዳቤ ላይ መሰረተ ልማት ያልተሰሩ መሰረተ ልማት የሚል ሐሳብ ይቅረብ እንጂ ግልጽ ሆነው መቅረብ ያለባቸው ጉዳዮች እንዳሉ ይሰማኛል። ብፁዕ አባታችን ቃል በቃል የንጽህና ችግር እንደነበረ አስቀምጠዋል እና እሱ መታለፍ የሌለበት የብዙ ገዳማት የምናየው ችግር ነው። እንኳን ክፍለ ሀገር ይቅርና አዲስ አበባም ያሉ አጠቃላይ መሀል ከተማም ያሉ ገዳማትና አድባራት አይተው ከሆነ በቂ የሚባል የንጽህና መጠበቂያ የላቸው። ምእመኑ መጥቶ መጠቀም የሚችልባቸው የማረፊያ ቦታዎች የሉም እንደምታውቀውና እንኳን ክፍለ ሀገር ይቅር ማለት ነው። አሁን ክፍለ ሀገር ደግሞ የሆነ ሲሄድ ደግሞ ብዙ ጉዳይ ከባድ ነው። በተለይ የሰው ቁጥር እየበዛ ሲሄድ ደግሞ ያንን ሊያስተናግድ የሚችል የንጽህና የሚጠበቅበት ቦታ ለመኖር የማረፊያ ቦታ ለመኖር ትንሽ ችግር ሆኖ ይቀርባል። ይሄ በብፁዕ አባታችን አንዱ የቀረበ መታረም ያለበት ጉዳይ ሆኖ አይቼዋለሁ። የንጽህና ችግር የሚለው ሁለተኛ የውሃ አቅርቦት ነው። በተለይ ከወረርሽኝ ጋር የተያዘ ጉዳይ አንሱ አይደለ? ከጸበል አለ ምናወራው ጸበል ስለ ወረርሽኝ ስለማይነገር በተለይ የጤና ባለሙያዎች ያነሷቸው ሐሳቦች መታረም ጭምር ያለበት ጉዳይ አለ። ኦኬ የውሃ አቅርቦት ውስጥ የነበረ ችግር የመጣ ጉዳይ ከንጽህና ጋር የነበረ ጉዳይ የመጣ ነው እንጂ ከጸበል ጋር አይደለም። ምክንያቱም ያ ጸበል መንፈሳዊ ዓለም በመንፈሳዊ ኃይል የሚከናወን የመንፈስ ቅዱስ አሰራር ያለው ጉዳይ ስለሆነ ማለት ነው እና እዛ ውስጥ አይደለም ሰው በዚህ ልክ አይምሮ መታወክ መረበሽ የለበትም። ስታየው ውሃ ነው ግን በእግዚአብሔር ኃይል አይደል በመንፈስ ቅዱስ አሰራር ግን ጸበል ነው የሚሆን አይደል ውሃነቱን ሳይለቅ ማለት ነው እና ያን አይደለም ግን ከዛ በኋላ በመኑ የሚጠቀምበት የውሃ በተመለከተ በቂ የሆነ የውሃ አቅርቦት አልነበረውም ነው ቦታ ላይ እና ያንን ዘለቄታዊነት በሚኖረው መንገድ ላይ የውሃ አቅርቦት እንዲኖር ስለሚያስፈልግ ነው ብለዋል አቡነ ሰላማ። ሶስተኛ ደግሞ የማረፊያ ቦታ ነው። እንግዲህ አስብ ከመቶ በላይ መኪና ከመጣ በጣም ብዙ ሰው ነው ማለት ነው። እንግዲህ አስብ ከዛ በላይ የሚመጣበት አጋጣሚ ደግሞ እንዳለ ሰምተናል። ለዛ ሁሉ ለሚመጣ ለዛ ሰው ሁሉ የሚያስችል በቂ የሆነ ማረፊያ ቦታ የለም ነው። ስለዚህ በቂ የሆነ የማረፊያ ቦታ ለማመቻቸት ጭምር ነው የሚል ሐሳብ የቀረበበት ነበረ። እንግዲህ ሌሎች የሚነሱ ጉዳዮችም አሉ እዛ ውስጥ ተካቶ መታየት ያለበት ነገር ይመስለኛል እና እኔ የሀገረ ስብከቱ ደብዳቤና እንዲሁም ደግሞ የብፁዕ አባታችን አቡነ ሰላማ ቃል ደግሞ መሰረት አድርገን ስናየው የሚጎሉ ጉዳዮችን አሟልቶ የጸበል አገልግሎቱ ማስቀጠል ከገዳሙ የሚጠበቅ ስራ ነው የሚሆነው። የጤና ባለሙያዎች ያቀረቧቸው ጉዳዮች ያው ከነሱ አንፃር የሚመለከት ነው። እዛው አንገባም። ግን እንደ ሀገረ ስብከት ትልቁ ጉዳይ እንዲያውም መሰለኝ ነው ሁሉ ጊዜ በእኛ ቤተ ክርስቲያን ተቆን በእኛ አሁን ልምምዳችንም ነግረን በእኛ ልምምድ ላይ የሆነ ጉዳይ ከተፈጠረ በኋላ ነው ምንነቃው ይመስለኛል። አሁን ዝም ብዬ ሳይው እንጂ ማለት ብዙ ባለሙያ እያለ ብዙ አገልጋይ እያለ ብዙ የሰው ኃይል እያለ ገንዘብ ደግሞ ችግር በሌለበት መንገድ ላይ ችግሩ ከተባባሰ ከተፈጠረ በኋላ መሮጥ ትንሽ አስቸጋሪ ይመስለኛል። ይሄ ሳይፈጠር ምልክቶች እንኳን ራሱ የሚታይበት መንገድ ካለ ምቹነትን መፍጠር የሚጠበቅ ነው ከእያንዳንዱ ሀገረ ስብከት ደግሞ እንደገና ከገዳማትም የሚጠበቅ ይመስለኛል። ምክንያቱም ምእመናን ወደ ገዳማት ሲመጡ ለጸበልም ሲመጡ ለመሳለም ሲመጡ ለሱባኤም ሲመጡ ዝም ብለው አይመጡ መቼም አይደለ አማሃ ይዘው ይመጣሉ። ያ ብቻ አይደለም ለገዳማት የሚያስፈልገው ነገር ጭምር ነው አይተም ይዘው ይመጣሉና ያንን ለገዳሙ የሚጎለው የልማት ስራ በደንብ ማሟላት የሚያስፈልግበት ልምምድ መግባት ይጠበቅ ነበር እና ያን አለመሆን ነው ብዙ ጊዜ ችግሮች ከተፈጠሩ በኋላ እንደገና ወደ መፍትሄ
ምን መጣውና እሱ ደግሞ ትንሽ የሚወስደው አለ ገንዘብ ብዙ ገንዘብ ይወስድብሃል ጊዜ ይወስድብሃል አይደለ የሰው አይምሮም ትንሽ ሊያውክብህ ይችላል እና ያን መታረም ያለበት ይመስለኛል እኔ ከዛ ውጭ ግን ቅድም አንተ ስታነሳ እንደነበረ ብዙ የጸበል ቦታዎች ላይ አይተው ከሆነ አዲስ አበባም ጨምሮ በቂ የሆነ መጸዳጃ የላቸውም የንጽህና ችግር አለ በጣም እና ይሄ ሁሉ ሰው ነው የሚማር በተለይ ምእመናን ይማራሉ ብዙ ጊዜ እና እንዲያውም ብዙ ሰዎች አይተው ከሆነ የመቃብር ቦታዎችን መጸዳጃ አድርጓቸው ሲጠቀሙ ታያለ በጣም ይሄ የሚያሳዝን ነው ያኮ በነገር ላይ የክርስቲያን አጥንት እኮ የተቀደሰ አጥንት ነው ሄኖኬ ዝም ብሎ ተራ ነገር እኮ አይደለም እና ሰው ወደ ቤተክርስቲያን ገብቶ ከቤተ መቅደሱ ባራቀ መንገድ ላይ ራሱ ለማሳረፍ ሲሄድ እንግዲህ ከአማራጭ ከማጣት አንፃር ሊሆን ይችላል አይደል ግን መሆን ያልነበር ማለት ይሄ አጥቢያዎች ምን ይሰራሉ ነው ምን ይሄ ካልቀላል የሆነ ጉዳይ ካልሰሩ ያም ያህል ብዙ ወጪ የሚያስወጣ ጉዳይ ለመስራታቸው የልማት ጉዳይ ምን ያህል አሳሳቢ የሆነ እንደመጣም ተመለከታለና ይሄ በሌሎችም ቤተ እምነቶችም ለቀብር ሲመጡ በጣም የሚተቹበት የሚነቅፉበት መንገድም አንዱስ ነው ምእመኑ ራሱም ቢሆን በአጥቢያ ደረጃ የሚቸገርበት ጉዳይ ስለሆነ አስቸጋሪ ነው ህፃናት ልጆች ቋራሱ ቤተክርስቲያን ለቅዳሴ ይዘው መተው ወላጆች ልጆቻቸውን የሚጸዳዱበት መንገድ ማግኘት የሚችሉበት ድል ብዙ ጊዜ ሳይፈጠር ይቀራል እና ያንን መታረም ያለበት ጉዳይ ሆኖ እናያለን ከዛ ውጭ ግን እኔ አንድ ሊቀ ጳጳስ በሀገረ ስብከቱ ስርዓት የማውጣት መብት አለው ስልጣን አለው መጽሐፍ ስለሚፈቅድለት ማለት ነው ህገ ቤተክርስቲያንም ስለሚያዝ ማለት ነውና ቢሆን አጠቃላይ በገዳ የጸበል ስፍራዎችን በተመለከተ ወጥ የሆነ ስርዓት ያስፈልጋል ሄኖኬ እሱ ላይ ትንሽ ጉለት ያለ ይመስለኛል ዝም ይስታዘብ ወደ ጸበል ስፍራ ቀደም ብለው የመጡ ተጠማቂዎች እነሱ ናቸው ስርዓት የሚያወጡት እንደዚህ አርጊ በዚህ ሂጂ በዚህ ውጪ እንዴ ካላረሽ በቃ ተቀስፋለሽ የሚል ሰዎች ታያልና ምእመኑ ግራ ተጋብቶ ነው የምታየው አይደል እና ሌላው ደግሞ ግድ የለም ይሄኛው ማለት ሌላ ሰው ያቀረበው ሐሳብ ሲቃወም ደግሞ እዛው ታየዋልና ለመጠመቅ የመጣ ሰው ፈውስ ለመቀበል የመጣ ሰው ብዙ ጊዜ ይሄ አእምሮ ታውቆኝ ደግሞ በቅሬታ ስሜት ላይ ሆኖ ነው የሚሄደውና ይሄ እንዳይሆን ለሚመጡ ምእመናን ወይም ለሚመጡ ግለሰቦች ስርዓት ማውጣት እንዳይዳረጉ የጸበል ስፍራዎችን በትክክል አገልግሎታቸው እንዲሰጡ የሀገረ ስብከት አባቶች ሊቃነ ጳጳሳት በሀገረ ስብከታቸው ገዳማትን በገዳማቸው ስርዓት ሊያወጡ ይገባል ብለን ነው የምናስበው በተለይ ከአጠማመቅ ጋር ከጥምቀት ጋር የተያዙ ጉዳዮች ብዙ የሚነሱ ነገሮችም ስላሉ ነው ሌላ ደግሞ እንደ ሀገር እንደ ገዳማት ካሰገረ እንደ ወረዳ ቤተ ክህነትም እንዲህ ይያል እንደ ሀገረ ስብከትም ካሰገረ ደግሞ ራሱ ጉዳዩ ለቋሚ ሲኖዶስ አቅርቦ አጀንዳ አድርጎ በደንብ ወጥነት ባለው ከጫፍ እስከ ጫፍ ድረስ በተመለከተ ከጸበል ጋር የተያዘ ጉዳይ ወጥ የሆነ ነገር ቢቀመጥ ብዙ ነገሮቻችን ምን ቀንስ ይመስለኛል እኔ በዚህ መንገድ አይቻለሁ መልካም ቀሲስ እየተቀለል ነው እንሂድ የነረሰ ጉዳይ ያው ቀደም ሲል ስናነሳ የነበረው የወላይታ ጉዳይ በጸበል ስፍራዎች ላይ ተመሳሳይ ኬዞች እንዳይፈጠሩ ጥንቃቄ ማድረግ ያለብን ይመስለኛልና እንደው ያው የምዕራብ ጎንደር ሀገረ ስብከትም ይሄን በትኩረት መከታተል ያለበት ይመስለኛል በተለይ ቀደም ሲል እንዳሉት ቀሲስ እነዚህ የማረፊያ ስፍራዎችን እፎይታ ከመስጠት አንፃር እነዚህ የጸበል ያሉባቸው ገዳማትና አድባራት ለማህበራት ቦታዎችን የመስጠት ልምምዱን እናያለን እነዛ እንግዲህ ማህበራት ቦታውን ቤት ሰርተው የማከራየት ወይ ደግሞ ምእመናንን ይዘው ሲሄድ የማሳረፍ ነገር እናይበታለንና ምናልባት እነዛ ልምምዶች የቀጠሉ ከሄዱ ቀደም ሲል ስናነሳ የነበሩ ኬዞች መከሰታቸው አይቀርምና ቀጣይም የሚሰሩ የማረፊያ ስፍራዎች የማረፊያ አዳራሾች ላይ በዚሁ አጋጣሚ ጸበል አካባቢ የተሰሩ ስላሉ አዳራሾችም ጥንቃቄ ማድረግ መቻል እንዳለብን በዚሁ ለመጠቆም ያክል ነው ወደ መጨረሻ አጀንዳችን እንግባ ቀሲስ ጥሩ ቀሲስ እንግዲህ ወደ መጨረሻ አጀንዳችን ነው የምንገባው የመጨረሻ አጀንዳችን ቅድመ መግቢያችን ላይ ለማንሳት እንደሞከር ነው በዚህ በሐማስና እስራኤል እንግዲህ በተራዘመው ጦርነት የበርካቶች ህይወትን ቀጥፏል ቁጥሮች እንግዲህ እንደሚያሳዩት ከሆነ ከ50,000 በላይ ሰዎች በዚህ ጦርነት እንግዲህ ተገለዋል ማለት ነው ምናልባት እሱን ብቻ አይደለም እንግዲህ ቁጥራቸው እነዚህ ይጠሩ እንጂ ይሄን ያክል ይገመት እንጂ ከዚህ በላይ እንዳስተናገዱ ምንም ጥርጥር የለውም እንግዲህ ወደ 18 ወራት ነው አሁን ያለ ማቋረጥ የጦርነት እየተካሄደ ያለው ብዙ ቅርሶችን አውድሟል የብዙዎችን ህይወት ነጥቋል ማለት ነው ምናልባት ቀሲስ እንግዲህ ይሄ ጦርነት ሲካሄድ በጣም ብዙ ቅርሶችን ያጠፋል በጣም ብዙ የሰው ህይወት ይቀጥፋል ብለን በተደጋጋሚ እናነሳለን እዛም ብቻም ሳይሆን እንደ ኢትዮጵያ አሁን ባለ ጦርነት ብዙ ኦርቶዶክሳውያን ብዙ ክርስቲያን እንደተጎዳ ስናነሳ ቆይተናል ብዙ ቅርሶች እንደተዘረፉ
ብዙ ቅርሶች እንደተገዱ በተደጋጋሚ ስናነሳ ቆይተናልና ጦርነት ተያይዞ ይዞ የሚመጣው ነገር ይሄ ነው ብለን ነው የምናስበውና ምናልባት የወጣው መረጃ ተመልክተውት ከሆነ ቀሲስ እንግዲህ በዓለም ታሪክ ረጅም ዓመት ያስቆጠሩ ቅርሶቻችን ረጅም ዓመት ያስቆጠሩ አብያተ ክርስቲያናት ጭምር በዚህ ጦርነት እየወደሙ ነው ያሉትና ምናልባት እንግዲህ በዚህ ጦርነት ላይ በርካታ ጉዳት ካስተናገዱ አብያተ ክርስቲያናት መካከል ሙሉ ለሙሉ ወደ አመድነት የተቀየሩ አብያተ ክርስቲያናት እንግዲህ በአብያተ ክርስቲያናት ውስጥ በእነዚህ ጥንታዊ አብያተ ክርስቲያናት ውስጥ ደግሞ የሚገኙ የጥንት መጻሕፍት በጣም ብዙ ቅርሶችም አብረው ላይ መለሱ እንግዲህ አመድ እየሆኑ ነው የሚገኙትና ምናልባት ይሄ ጉዳይ እንዲቆም የተለያዩ አባቶች እንግዲህ ተማጽኖ እያሰሙ ነው ያን ብቻ አይደለም በጣም በሚገርም ሁኔታ ቀሲስ እንግዲህ ከፍተኛ ትምህርት ተቋማት ሙሉ ለሙሉ እየወደሙ ነው የጤና ኬላዎች ሙሉ ለሙሉ እየወደሙ ነው አሁን ላይ በጣም በሚያሳዝን ሁኔታ በጣም በተለይ በጋዛ ከፍተኛ የሆነ ሰቆቃ ነው እየተሰማለውና ይሄ ሰቆቃ ሲሰማ ደግሞ በእነዚህ ፍርስራሾች መካከል ነው እየተደበቁ እንኳን እየተረፈ ያሉት እና ቤተክርስቲያን ቀደም ሲል ባሉ እንግዲህ የጦርነት ታሪኮች እኮ የዓለም የጦርነት ታሪክ ስንመለከት ቤተክርስቲያን ከጦርነት መሸሻ ነበረች አይደል እንዴ ቀሲስ ከጦርነት መሸሻውን አሁን ግን በዓለም ላይ እየተካሄዱ ያሉ ጦርነቶች ራሱ ታርጌቱ እነዚህ የሃይማኖት ተቋማት እስኪመስሉ ጭምር የሃይማኖት ተቋማት ሙሉ ለሙሉ የሚወዱምበትን ልምምድ ያያየን ነውና ምናልባት እንደው ቀሲስ እርሶ እዚህ ላይ እንዲጨምሩ መፈልገው ነገር ምንድነው ልናነሳም ያሰብንበት ዋናው ጉዳያችን የሃይማኖት ተቋማት ቀደም ሲልም ሳነሳሉት እንደነበረው ጦርነት በተፈጠረ ጊዜ አገር ውስጥ ትልልቅ ችግሮች ሲፈጠሩ አብያተ ክርስቲያናት መሸሻ ናቸው መደበቂያዎች ናቸው እዛ ቦታ ላይ የተደበቁትን ግን አሁን ላይ በማሳደድ ሙሉ ለሙሉ በማጥፋት ላይ ነው ያለው ጦርነትና የሐማስና እስራኤል ጦርነት እንግዲህ በጣም ብዙዎችን ህይወት እየቀጠፈ ነው ያለው እንዳልኩትኝ አብያተ ክርስቲያናቶችን ሙሉ ለሙሉ እያወደመ ነው ያለውና ምናልባት ይሄ እንዲቆም እንግዲህ አባቶች የተለያዩ ጥያቄዎችን እያነሱ ነው ያሉት አሁን ላይ በተለይ በሐማስ ከ2 ሚሊዮን በላይ ህዝብ የሚኖርባት ጋዛ እጅግ በጣም እየተተናወጠች ነው ያለችው በዛ ውስጥ የሚኖሩ ብዙ ክርስቲያኖች እንግዲህ በህይወት መገኘት አልቻሉም ስለዚህ ያሉትም ደግሞ ለመትረፍ በሚያደርጉት ጥረት ውስጥ ተጨማሪ አደጋ እየተዳረጉ ነው ያሉትና በተለይ ያው አሁን ዘመን ያመጣው ድሮን አለ እንግዲህ ድሮን እንግዲህ ሰው አይመርጥም ከላይ ነው የሚለቀቀው ብዙዎችን እያጠፋብን ያለ ነው ማለት ነው ምናልባት ቀሲስ እንዳጠቃላይ እንደው ካለው ከነዚህ ከታሪካዊ ይዘት አንፃር አብያተ ክርስቲያናት ቅርስን እንደዚሁም የሰው ህይወትን ምን ያክል እየቀጠፈ ነው ያለው የሐማስና የእስራኤል ጦርነት ከኛ ጋርስ በምን አይነት መልኩ ነው የሚዛመደው የሚለውን ጉዳይ እንድናይ ነው ልናነሳ ይወደርነውና እሱም ቢያነሱልን መልካም የእስራኤልና የሐማስ ጉዳይ በተመለከተ የሁለቱ ሀገራት ጉዳይ ብቻ ሆኖ አይደለም የሚታየው በተለይ ብዙ የፖለቲካ ስትራቴጂ ጉዳይ ያለበት ነው የመካከለኛ ምስራቅ እንደምታውቁ እንግዲህ ረዘም ያለ ጊዜ በጦርነት ሲታመስ የነበረ ነው የሆነ ጊዜ ደግሞ አረፍት ነበረው እንደገና ደግሞ አሁን በሚያሳዝን መንገድ ነው ውድመቱ ያየን የተመለከተን ያለ ነው ግን ረዘም ያለ ጊዜ የታቀደለት እንደነበረ ታስተውለዋል በደንብ አድርገ ማለት ነው ከጥሩ መሳሪያ አጠቃላይ ከወታደራዊ ዝግጅት የቆየ ነው ዝም ብሎ አሁን የተከሰተ ጉዳይ አይደለም ማለት ነውና ግን የሁለቱ ጉዳይ እንዳልሆነ ይታወቃል ማለት ነው በእስራኤል በኩል የሚደግፍ የሚያገዝ ግብአት የሚያቀርባለ በዚህ በኩልም በሐማስ በኩልም እንደዛው ሚለዩ የታወቁ ሀገራትም ግብአት የሚያቀርቡ የሚያግዙም አሉና ጉዳዩ በአንድ ቦታ ብቻ መታስቀምጠው አይደለም የእስራኤል የሐማስ ብቻ ምትለው ጉዳይ አይደለም ጉዳዩ ከሁለቱ ጋር የሚያያዝ ነው ማለት ነውና ስለመነሻ እናነሳ በመነሻ ላይ ብዙ የሚያከራክሩ ጉዳዮች ስላሉ እዛው ሳንገባም ግን ትልቁ ነገር ምንድነው ጦርነት ከተጀመረ ጊዜ ጀምሮ በጣም ብዙ ሲቪሊያን ሲያልቁ ነው የተመለከተነው ጋዛ የምትባልም አጠቃላይ ያው ህልውና ሙስሊም እንግዲህ ጠፍቷል እንዲያውም አንድ ጥናት አይቼ የሚገርመው ጋዛ ወደ ነበረችበት መንገድ ለመመለስ 250 አመት ያስፈልጋታል የሚል ጽሁፍ አንብቤ ገርሞኛል እና ያም እንግዲህ እንደነበረችበት ለማድረግ ነው ይሄም ያህል እንግዲህ ማለት በክፍለ ዘመን አንታሽ 300 አመት የሚያስቆጥር ለጊዜ አምጥተህ ለመገንባት የሚያስፈልግ የሰው ኃይል ገንዘብ ብዙ ነገር ነው ያለው መቼም ጊዜው ቋራስ መቼም ቢሰጥ ማለት ነውና በዚህ ልክ ውድመት በአንድ አካባቢ መፈጸሙና ከዛ ደግሞ በዓለም መንግስታት መካከል ደግሞ ሀይ የሚል ጉዳዩ እንዲቆም ጫና የሚፈጥር አካል ደግሞ አለመኖር ስትመለከቱ ትንሽ ከበድ የሚል ጉዳይ ይመስለኛልና አሁንም እልባት ማይሰጠው ጉዳይ ከሆነ በዛ ብቻ የሚቆም ጉዳይ አይደለም እንዳልኩ ነው ከሁለቱ ጀርባ ብዙ ሀገራት ያሰለፈ ጉዳይ ስለሆነ እዛው ውስጥ በነገር ላይ ፖለቲካዊ ጉዳዮች አሉበት የሁሉ ሰው ያውቃል
ከዛ በተጨማሪ ደግሞ ከዚህ ከበቀል ጋር የሚያዙ ጉዳዮች ደግሞ አሉ። ይሄ ከሽብር ጋር ተያይዞ ደግሞ አቋም ይዞ የሚከራከሩ የሚሟገቱ አካላትም ጭምር ጉዳዩ የሚያዩበት መስመር አላቸው። ትልቁ ግን አንዳንድ ቀላል የማይበሉ አደገኛ የሆነ ደግሞ ከሃይማኖት ጋር የሚያያዙ አካላትም ጭምር አሉበት ማለት ነው እና በዚህ በጣም ውስብስብ በሆነ መስመር ነው ይሄ ጦርነቱ እያየለ በዛ ልክ እየገረጀፈ የመጣ ማለት ነው እና በዚህ በኩል ያለው ይሄ ጽዮናዊነት የሚለው ጉዳይ ለማፍረስ ይታገላል። በዚህ በኩል ደግሞ ያለው ሌላ ሐሳብ ይዞ የሚሄድበት መንገድ አለ። በዚህ መሃል ላይ ግን አንተ ቅድም ስታነሳው እንደነበር እያለቀ እየሞተ ያለው ማን ነው ካልከኝ በዚህ የጦርነት መንገድ ላይ ያልነበረ ራሱ እምነቱን ሐሳቡን ይዞ የነበረ ሲቪሊያን ነው ያለቀ ያለው እና ያንን አሳዛኝ ጉዳይ ነው ብሎ ማቅረብ የሚቻልበት መንገድ ነው። እንግዲህ የሚገርምህ በተለይ ለምንድን ነው የእስራኤልና የጋዛ ጉዳይ በዚህ ልክ ገፍቶ የመጣ ካልከኝ እኔ የማነሳቸው ሐሳቦች አሉ። ቅድም በተለይ ከሃይማኖት ተቋማት ጋር ተያይዞ የሚነሳል። በተለይ የዓለም አብያተ ክርስቲያናት ህብረት አለ እንደምታስታውሰው እና እንዲያውም በዚህ ሳምንት በያዝነው ላይ በዓለም ሶስተኛ የሆነ ጥንታዊ ቤተክርስቲያን በጦርነቱ ሲወድም የሀገረ ስብከቱ ሊቀ ጳጳስ ያቀረቡት ሐሳብ ነበረ። እንዲያውም ትልቁ ሐሳባቸው ነበረ ምንድነው ይሄ ጉዳይ ሁሉ ሲሆን በጋዛ ውስጥ ያለ ክርስቲያን ሁሉ ሲያልቅ በኢየሩሳሌም ያለው አብያተ ክርስቲያናት ድምጽ ያላሰሙበት ምክንያት ምንድነው የሚል ሐሳብ አቅርበው ነበር። አንተም እንዳየው ማለት ነው እና ያ በጣም ሚነካ መልእክት ነው አይደል? በሆነ ሀገር ላይ ያለው ክርስቲያን ሲሆን በሆነ ሀገር ላይ ያለው ሰው ሲያልቅ ነገ አንተ ጋር መምጣቱ ምንም ያጠራጥር ጉዳይ አይሆንም። እዛ ባለበት መስተካከል፣ መታረም፣ መቆም ካልቻለ እንዲቆም ደግሞ ጫና መፍጠር ካልቻለ አሳሳቢ ጉዳይ ነው የሚሆነውና እዚህ ግባ የሚባል አቋም እንትን የሌለው እንደሆነ እንድንመለከት አድርጎናል። ያ ብቻ አይደለም፣ በአብያተ ክርስቲያናት መካከል ያለው መከፋፈልም የበለጠ እንዳያስፋፋውም ያሰጋል። ሄኖኬ አሁን ሊቀ ጳጳሱ ጉዳዩ እንዳቀረቡት ነገ በዶግማ ምን ለያይባቸው ጉዳዮች ለማቀራረብ ራሱ ብንወያይ ወይም ደግሞ የውይይት መንገዱን በየጊዜ ስለሚደረግ ያንን እንኳን ቢፈጠር አንዳንድ ጊዜ አቋም ይዘህ የምትመጣበት መንገድ ሊፈጠር ይችላል። ከባድ ነው አይደል? ምክንያቱም ከዚህ ከውግዘት ጋር የሚያዙ ጉዳዮች አሉ፣ ደስ የማይል ነገር አለ አይደል? ስለዚህ ያልጠበቃቸው ጉዳዮች ነገ እንዳይመጡ አሁን በትክክል መስራት ነበረ ቢለን ነው የምናስበው እና ያንን ሊያቀራርበን የሚችል አንድ ሊያረገን የሚችል የነበረ የነገ እድላችን ያንን እያጠበው እንዳይመጣ ያሰጋል ብዬ ነው የማስበው። ሌላ ግን በተለይ ተቋማት መንፈሳዊ ተቋማት በጥቅም በተያዙ ግለሰቦች እንደወደቁ አይተናል። አሁንም እያየን ያለ ነው እሱን ነው። በተለይ ደግሞ የዚህ አቋም ይሄ ፖለቲካዊ አቋም ባላቸው ፓርቲዎች እንዲሁም ሀገራትን የሚመሩ መንግስታት ያደሩ እንደሆኑ በኢትዮጵያም አይተናል። እውነት ለመናገር በአፍሪካም ብዙ ጊዜ የሚሆን ጉዳይ ነው። አሁን ባለው መንገድ ደግሞ አይተናል። በጋዛ ላይ የሚያህል ጫና ፈጥሮ የሚቃወም የሚያህል ጫና ፈጥሮ አቋም የያዘ የእምነት ተቋም ከጥቂቶቹ እንጂ አብዛኛው የለም ማለት ይቻላል ማለት ነው። ስለዚህ የሚያሳስብ ጉዳይ ነው የሚሆነው። ይሄ ከኛ ሀገር አንፃር ካመጣው ሄኖክ በነገር ላይ በጋዛ ላይ ያለው ጉዳይ በእኛም የሆነ ጉዳይ ነው እና አሁንም እየሆነ ነው። ምናልባት የፖለቲካ የስበት ማዕከል እንደ ጋዛ መሆን ስላልቻለ ነው እንጂ ኢትዮጵያ አካባቢ ያለው ጉዳይ እንጂ በየቀኑ ያለቀ ያለ ሰው በየቀኑ እየፈረሰ ያለው ቤተክርስቲያን በየቀኑ እየፈረሰ ያሉ መስጊዶች ቀላል የሚባል ቁጥር ያላቸው አይደሉም። አሁን አልተጠናም እኮ ባለፈው ስንወያይበት አልነበረም? በትግራይ የሆነ ጉዳይ አልተጠናም አይደለ? አሁን ይቀርባል። ከ1 ሚሊዮን በላይ ሲቪሊያን አልቋል ይባላል ነው ወይ አይደለም የሚለው ገና ነው። ብዙ የሚያከራክር ጉዳይ ስላለው ሆኖ የሚቀርበት መንገድ ግን አለው አይደለ? ይሄም ያህል በሚሊዮን የሚቆጠር ወታደር አለቀ ይባልበታል። እሱም አልተጠናም እኮ። የፈረሱ ገዳማት፣ የተዘረፉ የንዋያት እንግዲህ አስብ። ያ ብቻ አይደለም፣ እንዲሁ መክነው የቀሩ ብዙ ጉዳዮች እኮ አሉ። ያ ሁሉ ነገር ሆኖ እያለ እንደገና ደግሞ ያንን ደግሞ ሳያጋግም እንደገና በአማራ ክልልም በኦሮሞም አጠቃላይ ባለው በኦሮሚያም በአጠቃላይ ባለው መንገድ ላይ ጉዳይ እየሰፋ መሄዱ ምን ያህል ውድመት ሊያመጣብን እንደሚችል ያሰጋል ማለት ነው። እና ይሄ ደግሞ ያመጣል ምንድነው የሚያመጣው ስለ አንደኛ ይሄ ሰው ሰራሽ የሚባል ረሃብ አለ። በሁለት መንገድ ነው። አንደኛ ስም መጥቀስ አይጠበቅብን የሆኑ የተቋማት የህዝብ ቁጥር ለመቀነስ የሚጠቀሙባቸው መንገዶች አሉ። ይሄ ያረጋሉ በብዙ ሀገራትም ሲደረግ እንደነበረ ነው። ሁለተኛ ደግሞ ከጦርነት የተነሳ የሚመጣ ረሃብ ደግሞ አለ። ይሄ ሰው ሰራሽ ረሃብ ነው። ይሄ እናቱም እንደ ልብ ገበሬ ማረስ አይችልም አይደለ? ያረሰው በትክክል ወደ ጎተራ መክተት አይችልም። ከዛ በኋላ ደግሞ የሚመጣ ምንድነው አቅርቦቱ በተሟላ መንገድ ስለማይሆን
አሳሳቢ ይሆናል። ረሃብ ይፈጠራል። ለእርዳታም ደግሞ ምቹ አይሆንም። ጦርነት ካልቆመ እንደምታውቀው ባለፈው መኪኖች ተሰልፈው የቆሙበት አጋጣሚ ነበር አለ። ምክንያቱም አቅርቦት ለሚያቀርቡ አካላት ጦርነቱ ጋር ካላለ ካልተመቸ አሳሳቢ ስለሚሆነው እና ያንን የሚሆንበት መንገድ ወረርሽኝ ይመጣል። እንደምታውቀው ነው ወረርሽኝ ነበር፣ አሁንም አለ አይደል? አሳሳቢ ነው። ለሚመጡ የህመም መንገዶች ደግሞ በቂ የሆነ የመድኃኒት አቅርቦት መቅረብ የሚቻልበት እድል ስለማይፈጠር ሞቱን በዛ ላይ ቁጥሩ እየተፋጠነ ይሄዳል። በተለይ አሳሳቢ የሚባሉ ደግሞ ሕክምና የሚያስፈልጋቸው መድኃኒት የሚያስፈልጋቸው ከስኳር ጋር የሚያዝ ከደም ብዛት ጋር የሚያዝ ከኤችአይቪ ጋር የሚያዙ ሌሎች ጉዳዮችም አሉና እነዛ ጉዳዮች በቂ የሆነ መድኃኒት በቀድሞ በነበረበት መንገድ መቅረብ ካልቻለ ሰው የሞተ ነው የተጎዳ ነው የሚሄደውና ያንን እያሳሰብ ነው። በጋዛ ብቻ አይደለም፣ በጋዛ ያለው መልክ በእኛም በኩል በተለያየ አቅጣጫ እየሆነ ስለሆነ ኃይል ይባልለት የሚገባ ጉዳይ ነው። የእምነት ተቋማትን ብንሆን ተመሳሳይተን የምንቀመጥበት ጊዜ አይደለም። ከመጸለዩ ባለፈ ከስርዓተ አምልኮ ባለፈ ከትምህርቱ ከወንጌሉ ባለፈ መወያየት በደንብ ያስፈልጋል። እንደ ሀገር አይደል? ሀገር እንደ ሀገር ለማስቆም ለማስቀጠል መወያየት በደንብ ያስፈልጋል። ያ ብቻም አይደለም፣ ስለምንመራው ሰው ራሱ መወያየት ያለብን ይመስለኛል። ማለት እንትን ነው እኮ ምእመን የሚከተልህ አማኝ ከሌለ የእምነት ተቋማት እኮ የሉም አይደል? ስለዚህ የእምነት ተቋማት ህልውናቸው ማስቀጠል የሚችሉበት መንገድ ምእመን ሲኖር ነውና ስለምእመኑ ማሰብ አለባቸው። የተሰደደ ያለ የተራባ ያለ ቤቱ የፈረሰበት የተቃጠለበት ብዙ ሰው ነው ያለ አይደል? የት እንደገባ ማይታወቅ ምእመን እንኳን አለ እና የእምነት ተቋማት በህብረት መፈለግ አለባቸው ብዬ ነው ማስበው። አጋጣሚ ሆኖ በዚህ በጣቢያችን ላይ የኢትዮጵያ የእምነት ተቋማት ጸሐፊ ቀርበው ነበር አይተማይተዋልና እዛ ላይ አንድ በጣም ሐሳብ ገርሞኝ ያልጠበቁት ሐሳብ አይቻለሁ። ምንድነው ያሉት ሲጠየቁ በተለይ በኢትዮጵያ ቤተክርስቲያን ላይ በሚሆኑ ጉዳዮች ላይ አንድ ቀን ደብዳቤ መጥቶልና ያቅም ያሉት። እንግዲህ መጥቷል አልመጣም እንግዲህ ጠራ ይፈልጋል አለ። ግን እሳቸው እንደዛ ብለዋል። ለሚዲያ እንደዛ ሲሉ አሳሳቢ ጉዳይ ነው። በነገር ላይ መልሱ ምንም ይሁን አየው ምላሽ ምንም ይሁን ግን በኢትዮጵያ ቤተክርስቲያን ላይ የሆኑ ያሉ ጉዳዮች ላይ አይደለ በመንፈሳዊ ተቋማት ላይ የሆኑ ያሉ ጉዳዮች በተመለከተ መጠየቅ እስከ ጥግ መልመድ አለብን በቃ አይደለ። ወይም ደግሞ ይሄ ካልሆነ የሚጠይቅ ተቋም ፈጥሮ በትክክል ጉዳይ እስከ ጥግ ማድረስ አለብን እንጂ ምንም አይመጣም ወይ ምንም አያመጡም የሚመጣ ውጤት የለም የሚል ሐሳብ ብቻ ይዞ መቆም የለብንም የሚል አቋም ነው ምገባው እና ያንን ስሜት አይቼ ትንሽ ገርሞኛል። ያልጠበቁት ጉዳይ ስለነበረ ማለት ነው። ምክንያቱም እንደተጠየቀ ነው ማቀው ነው ብዙ ጊዜ የምንሰማው እሱን ነው አይደለ። ስለዚህ በግለሰብ ደረጃ ነው እንዲያውም የቀረበ ሐሳብ ምን ነበር ተጨማሪ እኛ ነበር መተን አልፈን ምን ጠይቀው የሚል ጉዳይ ቀርቦ ነበር። መጠየቅ ይተበቅባቸው የግድ መጠየቅ አለብን ማለትም የለባቸው እንደ ተቋም ስለሚያስገዳቸው ምንም እዛም ያለው አካላት ከኢትዮጵያ ቤተክርስቲያን ተወክለው የሚሄዱ ናቸው እና እነሱ መጠየቅም ይኖርባቸዋል። መጥቶ መጠየቃቸው የሚያህል ከባድ ነገር አይደለም። ግን እንደ ተቋም ምን ጠይቅባቸው ጉዳዮች የሉም። ይሄ ነው ብዙ ጉዳዮች አለ ምን ወያይባቸው ጉዳዮች የሉም። ምን ማከረባቸው ሌሎች ጉዳዮቻችን ጭምር አቁመን እርስ በርሳችን በሐሳብ የምንፋጭባቸው ጉዳዮች አሉና ወደዛ መንገድ ብናመራ ነገ ያለው የበለጠ አስጊ የሆነ ጉዳይ መቀነስ ይቻላል የሚያሳስብ መልካም። እንግዲህ ቀሲስ ያው ጦርነት አይጠቅምም ነው በተደጋጋሚ ስናነሳው የነበረው። በዓለማችን አሁን በጣም በሲቃ ውስጥ የሆኑ የህፃናት ድምጾችን መስማት፣ የእናቶች ዋይታን መስማት፣ የአባቶችን ጩኸት መስማት የተለመደና እየተለማመድን የመጣ ነው ነገር አዲስ ነገር አይደለም የምንለው። ሞተ ሲባል ቀን በቀን ምን ያክል ቁጥር እንጂ ሞት አሁን ላይ ብዙ እንግዳ ያልሆነበትን ነገር ልምምድ በእኛ በሀገራችን ኢትዮጵያም እንደዚሁም ደግሞ በሌሎች የዓለማችን ክፍሎችም እያየን ያለነውና ይሄንን ደግሞ ማስቆም የሚችሉ ጠንካራ የሆነ የሃይማኖት ህብረት በዓለም አቀፍ ደረጃ እንዳለ እሙን ነውና እነሱ ወደ ስራ ከገቡ ግን ይሄ ነገር መቆም የሚችል ይመስለኛልና እንደው የተማጸኑትም አባቶቻችን ይሄንኑ ነው። ይሄ ጦርነት በሐማስና በእስራኤል መካከል እየተደረገ ያለ ጦርነት የሚጠቅም አይደለም። በዚህ ጦርነት ውስጥ ደግሞ እስራኤል ያለው ክርስቲያን ሐማስ ውስጥ ለሚገኘው ክርስቲያን ማሰብ መቻል አለበት እንደ አንድ አካል ነው። በተለይም ደግሞ ወንጌል የሚለውን ነገር ለሰው ሁሉ ክብርን መስጠትን ደግሞ መለማመድ መቻል አለብን። እሱም በተግባር ማሳየት መቻል አለብን ሲሉ ነው መልእክት ያስተላለፉትና እንደው ይሄ ጦርነት ቆሞ ደግሞ ዓለም የሰላም አየር የምትተነፍስበት ነገር ነው የምንመኘው። በዚሁ እናጠቃላለን። ቀሲስ ጥሩ ክብራና ክብራት ተመልካቾቻችን ለዛሬ ያዝንላችሁ የመገናኛ ብዙሃን ዳሰሳ መርሃ ግብር የተመለከታችሁትን ይመስል ነበር። የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል
ቀሲስ ልሳነ ጽድቅና እኔ ሄኖክ ደስ ያብረናችሁ ቆይታ አደረግን። ሌሎች መርሃ ግብራቱን እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።